ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ዩቲዩብ ላይ የተለያዩ ቪዲዮዎችን በምትመለከቱበት ጊዜ ማወቅ ያሉባችሁ ወደ 15 የሚጠጉ ወሳኝ ነገሮችን እንመለከታለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ ከራሴ ቪዲዮዎች ውስጥ መጀመሪያ አንዱ ልክፈትላችሁ እንደምሳሌ እንዲሆነን ይሄን ልክፈተው። ከዛ አሁን ይሄን ቪዲዮ ለሰዎች ሼር ማድረግ ፈልጌያለሁ። ሼር ሳደርግ ግን እንዲያዩ የፈለኩት ወይም ደግሞ እኔም ከምፈልገው ሰዓት ጀምሮ ነው ማለት ነው። ለምሳሌ ከዚህ ቪዲዮ ላይ ማየት እንዲጀምሩ የፈለኩት ቦታ 15 ደቂቃ ላይ ከሆነ ከ15 ደቂቃ ጀምሮ እንዲጀምርላቸው ማድረግ ይቻላል ማለት ነው። ካልፈለጉ በስተቀር ወደ ኋላ አይመለሱም። ስለዚህ ምን ማድረግ ይቻላል? ይሄን ጎተት እናደርገዋለን። እዚህ ጋር ለምሳሌ 15 ከፈለግን 15 ደስ ያላችሁ ቦታ ጋር እናንተ አሁን 9 ከ34 አካባቢ አድርጌዋለሁ። ከዚህ ጀምሮ ከሆነ የፈለኩት ላው ላይ ራይት ክሊክ ነካለሁ። ከዛ በኋላ እዚች ጋር ኮፒ ቪዲዮ ዩአርኤል የምትላለች አት ከረንት ታይም የምትለው ማለት ነው። የላኛውን ከነካችሁት ሙሉን ነው ኮፒ የሚያደርገው። ይህን ከሆነ ግን መነሻውም ከ9 ደቂቃ ነው የሚሆነው ማለት ነው። ስለዚህ ይሄኛውን ክሊክ አድርጋለሁ። እንደ አማራጭ ደግሞ እዚህ ጋር ሼር የሚል አለ። ሼር የሚለው ጋር ትመጣላችሁ። ከዛ አሁንም ይሄን ከነካችሁት ሙሉ ቪዲዮን ነው ኮፒ የሚያደርገው። እንዲጀምር የፈለጋችሁት ግን ቪዲዮን ሲመለከቱት አሁንም እዚህ ጋር በዲፎልቷን 9:34 እያለ ነው። እዚህ ጋር መቀየር ትችላላችሁ። ከዛ ይሄንን ኮፒ እንበለው። ከዛ እንደምሳሌ እንዲሆን ቴሌግራም ላይ ለራሴ ልላከው። አሁን ቪዲዮ እንደምታዩት ተልኳል። ከዛ አሁን እንደምታዩት ከቪዲዮ ወጥቻለሁ። ቴሌግራም ላይ ልግባና ግን ሼር የተደረገልኝን ልክፈተው። ላው ላይ ክሊክ አድርጋለሁ። እንደምታዩት የሚጀምረው ከታዘዘበት ቦታ ነው። አሁንም እያወራው የነበረው ስለዚህ ከዚህ ጀምራችሁ እያላችሁ መናገር አይጠበቅባችሁም። ከምትፈልጉት አድርጋችሁ ልትልኩላቸው ትችላላችሁ። ይሄ የመጀመሪያው ነው። ሁለተኛው ደግሞ በቁጥሮች ብቻ ከ0 እስከ 9 ባሉት ቁጥሮች ቪዲዮን መቆጣጠር ትችላላችሁ። ለምሳሌ የዚህ ቪዲዮ መጀመሪያ ላይ እንዲሄድልኝ ከፈለኩኝ ከኪቦርድ ላይ 0 ነካለሁ። እንደምታዩት መነሻው ጋር ሄዷል ማለት ነው። የቪዲዮን 20% ጋር እንዲወስደኝ ከፈለኩ ደግሞ ሁለትን ብነካ እንደምታዩት 20% ጋር ይወስደኛል። አሁን የቪዲዮ ለምሳሌ 21 ደቂቃ አካባቢ ነው። ግማሹ ጋር እንዲወስደኝ ከፈለኩ ግማሽ ማለት 50% ነው። 50% ለማለት ደግሞ 5ን ነው የምትነኩት። 5ን ብትነኩ የቪዲዮ ግማሽ ጋር በጣም በቀላሉ መሄድ ቻላችሁ ማለት ነው። 80% ጋር መሄድ ከፈለጋችሁ 8ን ብነኩ እንደምታዩት የቪዲዮ 80%፣ 90% ከፈለጋችሁ እንደምታዩት የቪዲዮ 90% ጋር ይወስዳችኋል። ሌላው ደግሞ ለምሳሌ ቪዲዮዋችሁ በሚያወራበት ሰዓት ቀስ እንዲል ወይም ደግሞ እንዲፈጥን ማድረግ ይቻላል። በሾርት ከት ብቻ ማድረግም ይቻላል። ለምሳሌ ፕሌይ ልበለው፣ ቅረጸውና ላሳያችሁ። እንደዚህ ነው የሚያወራው። ፕሌይባክ ስፒዱን አሁን ለማስተካከል አንደኛ ኪቦርዳችሁ ላይ ሺፍትን ትነኩና የይበልጣል ምልክትና የያንሳል ምልክት መንካት ይቻላል። ለምሳሌ ቪዲዮ ይጀምር፣ አዳምጡት። ዊንዶ ከዛ ጂ ነካሁኝ። እንደምታዩት በጣም ቀስ እያለ ነው። እንደገና ደግሞ አሁን ሺፍት ልንካና እንደዚህ ያንሳል ምልክት ልንካ። ከላይ ቁጥሯን እያያችኋት ነው። ፕሌይባክ ስፒዷ ትክክለኛ መጣልኝ። ሪከርድ ማድረጊያች ነች። ነካኋት። ደግሞ ከላይ እየቆጠረ ነው። ሪከርድ እያደረኩኝ ነው ማለት እንደምታዩት በቂ ነው ብዬ ካሰብኩኝ እዚች ጋር መጥቼ ስቶፕ ሪከርድ። ሾርት ከቱን ደግሞ ካልፈለጋችሁ በጣም በቀላሉ እዚህ ጋር ሴቲንግ አለች። እቺን ነክታችሁ ፕሌይባክ ስፒድ የምትላለች እዚህ ጋር ክሊክ ታደርጉባትና ደስ ያላችሁ ላይ ማድረግ ትችላላችሁ። ኖርማል ከፈለጋችሁ እዚህ ጋር ኖርማል ድምጽ ላይ ማድረግ ይቻላል ማለት ነው። ይሄ ለምን ይጠቅማችኋል? ረጃጅም የሆኑ ፖድካስት የተለያዩ ነገሮችን ስታዳምጡ ፍጥነቱን ፈጠን አድርጋችሁ ስታዳምጡ ቶሎ ያልቅላችኋል ማለት ነው። ለምሳሌ 3 ሰዓት የሚፈጁትን በ1 ሰዓት ተኩል ወይም ደግሞ ከዛም ባነሰ ልጨርሷቸው ትችላላችሁ። ሌላው ደግሞ ዩቲዩብን ራሱ እየተጠቀማችሁ ዳርክ ሞድ ማድረግ ይቻላል። እሱን ለማድረግ እዚህ ፕሮፋይላችሁ ጋር ትመጣላችሁ። ከዛ እዚህ ጋር አፒራንስ የሚል አለ። አሁን ላይት የሚለው ላይ ነው ያለው። ይሄን ትነኩትና ዳርክ ቲም ብታረጉት አሁን ጥቁር ያለ ነው የሚሆንላችሁ ማለት ነው። እንደዚህ ሆኗል። ሌላም ቦታ ስገቡ ጠቆር ያለ ነው ላይናችሁ። ይሄ በጣም አሪፍ ነው ማለት ነው። ካልፈለጋችሁ ደግሞ እዚሁ መቀየር ይቻላል። የኮምፒውተሩ እንዲጠቀም ከፈለጋችሁ ደግሞ ዩዝ ዲቫይስ ቲም የሚለውንም መንካት ትችላላችሁ። ሌላው ደግሞ ቪዲዮአችሁን ለማስጀመር እዚህ እየጻፈ ነው ማለት ነው። ስለዚህ ሲጨርሱ ማስቆም ትችላላችሁ። ስፔስ ስትነኩ ከኪቦርድ ላይ ይቆማል አላችሁ። አሁን እስከዚህ ነበር የፈለኩት። ስትነኩ ደግሞ ይሄዳል ማለት ነው። ስለዚህ ስፔስን ብቻ መጠቀም ይቻላል። ሌላው ደግሞ ሚውት ማድረግ ከፈለጋችሁ ነው። ለምሳሌ እቺን ላጥፋትና ከኪቦርድ ላጥፋ ከፈለኩ አሁን እዚህ ጋር ነው የምመጣው ሚውት ለማድረግ። ነገር ግን እዚህ 10 ጊዜ ከመምጣት ከኪቦርድ ላይ አሁን ሚውት የሚጀምረው በኤም ነው። ስለዚህ ኤምን ብነካው እንደምታዩት ሚውት ሆኗል። መልሼ ደግሞ ኢንተር ያወራል እንደዚህ ማለት ነው። ኤምን እየነካችሁ ድምፁ እንዲሰማ አሁን እዚህ ላይ ብቻ ሳይሆን እንዳይሰማ ማድረግ ትችላላችሁ። ስፔስ ልንካና ላስቆመው። ሌሎች ሙሉ ሾርት ከቶች ደግሞ ከፈለጋችሁ እናንተ ምን ማድረግ ትችላላችሁ? ፕሮፋይላችሁ ጋር ትመጣላችሁ። እዚህ ከመጣችሁ በኋላ ኪቦርድ ሾርት ከት ይላል። ይህን ስትነኩት
የሁሉንም ሾርትከት ያመጣላችኋል ማለት ነው። ስለዚህ እናንተ በተደጋጋሚ ይጠቀመዋለሁ ብላችሁ ያሰባችሁትን ከዚህ ላይ ማየት ትችላላችሁ ማለት ነው። እዚህ ቀደም ስላችሁ የነበሩት እነዚህ ናቸው ቁጥሮቹ። ሌላው ደግሞ ለምሳሌ የተለያዩ መዝሙሮች ሊሆኑ ይችላሉ፣ ወይም የምታዳምጧቸው ዘፈን፣ ማንኛውም ነገር ሊሆን ይችላል። እንዲደጋገም ከፈለጋችሁ ቪዲዮ ላይ ትመጡና ራይት ክሊክ ከዛ ሉፕ የሚል አለ እዚህ ጋር። ይሄን ስትነኩት ይሄም ሲያልቅ መልሶ ይሄንን ነው የሚያመጣው። ለምሳሌ ሉፕ ልበለው፣ ከዛ ፕሌይ ልበለውና ቪዲዮውን ወደ መጨረሻው ልውሰደው። እንደምታዩት ሊያልቅ ነው፣ አለቀ። ነገር ግን ራሱን በድጋሜ ይከፍተዋል ማለት ነው። ስለዚህ ራሱን እየደጋገማችሁ ማዳመጥ ትችላላችሁ። ሌላው ደግሞ ለምሳሌ ዩቲዩብ ድንገት ትገቡና አሪፍ ቪዲዮ ታገኛላችሁ። ነገር ግን የምታዩበት አሁን ጊዜ ከሌላችሁ ሴቭ አድርጋችሁ ለሌላ ጊዜ ማስቀመጥ ይቻላል። እሱን ለማድረግ ደግሞ ምንድነው የምታደርጉት? እዚች ጋር የምትመለከቷት ነጠብጣብ አለች፣ እቺን ትነካላችሁ። ከዛ ሴቭ የሚል አለ ማለት ነው። ስለዚህ ሴቭ የሚለውን ትነካላችሁ። ሴቭ ከሆነ በኋላ የተለያዩ ስሞችን እዚህ ጋር እንደምታዩት መስጠት ይቻላል። አዲስ ፕሌሊስትም የራሳችሁን እናንተ መክፈት ትችላላችሁ ማለት ነው። ወይ በዲፎልት ግን የምታገኙት ብዙ ጊዜ ይሄኛውን ነው። እናንተ ሌላ መፍጠር ይቻላል። አሁን እዚህ ውስጥ ተቀመጠ ማለት ነው የቪዲዮ። በኋላ ለማግኘት ስፈልግ ከዛ እዚች ጋር የምትመለከቷት 3 መስመሯ አለች፣ እቺ ነካለሁ። ከዛ እንምጣ፣ እዚህ ውስጥ ነበር ያስቀመጥነው። ክሊክ እናደርግ። ቪዲዮዎቹ እንዳለ እዚህ ይገኛሉ። ከዛ ከፍታችሁ መመልከት ትችላላችሁ ማለት ነው። ከብዙ ጊዜ በፊት ሁሉ ያስቀመጣችሁትን ውስጥ ላይ ማግኘት ትችላላችሁ። ሌላው ደግሞ እስካሁን ምን እንዳያችሁ ማየት ከፈለጋችሁ ሂስትሪ ጋር በቀላሉ ሄዳችሁ ማየት ይቻላል ዩቲዩብ ላይ ማለት ነው። ስለዚህ እዚች ጋር እንምጣ። ከዛ የምታዩት ሂስትሪ የሚል አለ፣ እዚህ ላይ ክሊክ ታደርጋላችሁ። እንደምታዩቸው ሳያቸው የነበሩ ነገሮች እንዳለ ይመጣሉ። አሁን ያየሁት መጨረሻ ላይ ይሄ ነበር፣ አሁን አብረን የከፈት ነው። ክሊር ማድረግ ከፈለጋችሁ እስካሁን ያያችሁትን ነገር ዩቲዩብ ላይ ክሊር ኦል ብላችሁ ማጥፋት ይቻላል ማለት ነው። ማኔጅ ማድረግ ከፈለጋችሁ ደግሞ ውስጥ ላይ ገብታችሁ ማኔጅ ማድረግም ይቻላል። ሌላ ደግሞ እዚህ ጋር የምትመለከቷቸው የተለያዩ እንትኖች አሉ። ለምሳሌ ኛው ፉል ስክሪን ነው። ፉል ስክሪን ጋር ለመሄድም እንደምታዩት ፉል ስክሪን በኤፍ ነው የሚጀምረው። ኤፍን ብትነኩ ፉል ስክሪን አደርግላችኋለሁ እያለን ነው። ስለዚህ ኤፍን ልንካ። ለምሳሌ ፉል ስክሪን እንደምታዩት መጣልኝ። መልሼ ኤፍን ብነካ ፉል ስክሪን ይጠፋል ወይም ወደ ነበረበት ይመለሳል። ኤፍን ብነካ ፉል ስክሪን ይሆናል ማለት ነው። በተመሳሳይ ደግሞ እዚህ ጋር የምትመለከቷት አለች ቲያትር ሞዷ። ቲም ብትነኩ ቲያትር ሞድ ላይ ያደርገዋል። ቲም ነካሁኝ፣ እንደዚህ ይሆናል። ቲም ብትነኩ ደግሞ ወደ ነበረበት ወደ ዲፎልቱ ይመለሳል። እዚህ ጋር ደግሞ የምትመለከቷት አለች ሚኒ ፕሌየር። ከፈለጋችሁ ደግሞ አይን መንካት ይቻላል። ከስር ብቻዋን ቁጭ ትላለች ማለት ነው። እዚህ ጋር እንደምታዩት መልሳችሁ አይን ብትነኩ ደግሞ ተመልሳ ወደ ነበረችበት ትመጣለች። ሌላው በጣም ወሳኝ ነገር ደግሞ ምንድነው? ለምሳሌ ይሄን ዩቲዩብ እያያችሁ ሌላ ስራ መስራት ትፈልጉ ይሆናል ወጣችሁ ማለት ነው። ስለዚህ ምን ታደርጋላችሁ? ከኪቦርድ ላይ አልትን ትነካላችሁ መጀመሪያ፣ ከዛ አይን ትነካላችሁ። ከዛ እዚች ጋር እንደምታዩት ፒክቸር ኢን ፒክቸር የምትሏ ትመጣለች፣ እቺን ትነካላችሁ። ከዛ እዚች ጋር ተቀመጠች ማለት ነው ቪዲዮአችን። አሁን የትም ቦታ ልንሄድ እንችላለን እኛ እየወጣን። ከዛ እዚህ ጋር እያደረጋችሁ ሳይዙ እንደዚህ እየጨመራችሁ እየቀነሳችሁ ቪዲዮን መከታተል ትችላላችሁ። ሌላም ቦታም ተከትሎ ነው የሚወጣው እንጂ የትም አይጠፋም ማለት ነው። ስለዚህ ደስ ያለኝ ቦታ ጋር አድርጌ ዩቲዩብን ወይም ደግሞ የምከታተለውን ትምህርትም ከሆነ መከታተል እችላለሁ። መመለስ ከፈለጋችሁ ደግሞ እቺን መንካት ይቻላል ማለት ነው። ከዛ ትመለሳላችሁ። ሌላው ደግሞ ሰርች ስታደርጉ ነው። ለምሳሌ አሁንም ሰርች እናድርግ። እዚህ ጋር ልምጣና ውጪ ላይ ክሊክ አደረኩኝ። ለምሳሌ ፓወርፖይንት ኢን አምሃሪክ ብዬ ሰርች አደረኩኝ። እንደምታዩት የተለያዩ ውጤቶችን አምጥቶልኛል ማለት ነው። ከዛ እዚች ጋር ግን ፍሊተር የምትላለች እቺን ትነካላችሁ። ይሄን ከነካችሁ በኋላ በጣም ብዙ አይነት አማራጭ አለ። ለምሳሌ በዚህ ዓመት የተለቀቁትን ብቻ ከፈለኩኝ ዚስ ይር የሚለውን ነካለው። ከዛ በዚህ ዓመት ብቻ የተለቀቁትን ነው የሚያመጣው። በተመሳሳይ ደግሞ አሁንም ልመለስና ፍሊተር የሚለው ጋር ይሄን ልተው ላጥፋው፣ ሁሉንም ያመጣል። ዚስ መንዝ ወይም አዳዲስ ቪዲዮዎችን ከፈለኩኝ ይሄን ልነካ እችላለሁ ማለት ነው። ቻናሎችን ደግሞ ከሆነ የፈለኩት ቻናል የሚለው ጋር መግባት ይቻላል። እነዚህን ላጥፋቸውና እዚች ጋር ልምጣና ቻናል የምትለዋ ልንካት። ከዛ ከፓወርፖይንት ጋር የተያዘ ቪዲዮ የሚሰሩ የተለያዩ ቻናሎችን እንደምታዩት እዚህ ያመጣላችኋል ማለት ነው። አሁንም ፍሊተር ጋር መተናል። ዱሬሽኑን መምረጥ ይቻላል። ለምሳሌ ረዘም ያሉ ቪዲዮዎችን ከፈለጋችሁ ከ20 ደቂቃ በላይ ማለት ይቻላል። ከ4 እስከ 20 ደቂቃ። እንደዚሁም ደግሞ በጣም አጫጭር ከፈለጋችሁ ደግሞ አንደር 4 ሚኒት የሚለውን ነክታችሁ ማየት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ያሉት አሁን ከ4 ደቂቃ በታች የሆኑ ቪዲዮዎች ናቸው። ጥራታቸው ደግሞ እዚህ ጋር ልላችሁ ሰብታይትል ያላቸውን በጣም ብዙ አማራጮች አሉላችሁ ማለት ነው። ስለዚህ እነዚህንም እንደ ቲፕ መጠቀም ትችላላችሁ። ለምሳሌ ደግሞ የሰው ቻናል ውስጥ ገብታችሁም ሰርች ማድረግ ከፈለጋችሁ ለምሳሌ እኔ ቻናል ጋር መጣችሁ ብለን እናስብ። እዚህ ላይ ሰርች ካደረጋችሁ አጠቃላይ ከሁሉም ቦታ ነው ሰርች የሚያደርገው። ነገር ግን ከኔ ቻናል ብቻ ከፈለጋችሁ እናንተ ከሌሎች ሰዎች ቻናልም ሊሆን ይችላል። እዚች ጋር ሰርች ማድረግ ያለች እቺን ትነካላችሁ። ከዛ ለምሳሌ ኤክሴል ላይ የተሰራ ነገር ከሆነ የፈለጋችሁት ኤክሴል ብላችሁ ጽፉና ኢንተር ማለት ብቻ ነው የሚጠበቅባችሁ። ከዚሁ ቻናል ወይም እናንተ ከገባችሁበት ቻናል ከኤክሴል ጋር የተያያዘ ነገር ብቻ ታገኛላችሁ ወይም በምትፈልጉት ርዕስ
ማግኘት ይቻላል ማለት ነው። ሌላው ደግሞ ምንድነው ለምሳሌ ሁለተኛው ቻናል ላይ ገብቻለሁ። እዚህኛው ላይ ላሳያችሁ። እዚህ ጋር ቀጥታ ትመጣላችሁ ፕሮፋይላችሁ ላይ። ከዛ ዩቲዩብ ስቱዲዮ የሚል አለ። ይህን ትነካላችሁ። ከዛ ወደታች ወረድ ትሉና ኦዲዮ ላይብራሪ የሚል አለ። አሁንም ይህን ትነካላችሁ። ከዛ እዚህ ጋር የዩቲዩብ ምልክት ያለባቸውን እንዳለ መጠቀም ትችላላችሁ ማለት ነው። በተጨማሪም ደግሞ ጀነሮችንም ሰርች ማድረግ ይቻላል። ለምሳሌ ቺልድረን ይላል። ከዛ እዚህ ጋር ልምጣና ክሊክ ባደረግበት ወደዚህ ያመጣኛል። ጀነሩን ሊያስመርጠኝ ነው። ቺልድረን አሁን አልፈልግም። ከዛ ክላሲካል ብቻ ከፈለጋችሁ ክላሲካል፣ ከዛ አፕላይ የተለያዩ ክላሲካል የሆኑ ሙዚቃዎችን ያመጣላችኋል ወይም ሳውንዶችን። ሙድ የሚል ደግሞ እዚህ ጋር አለላችሁ። አሁን ድራማቲክ ነው የሚለው። ድራማ አይነት ነገር ደግሞ ካልፈለጋችሁ ለምሳሌ ለግጥሞች ለምናምን ከሆነ ብዙ አማራጭ አለላችሁ። ሮማንቲክ ብታደርጉት አሁን ሮማንቲክ ይመጣላችኋል ማለት ነው። ክላሲካል ሆኖ ሮማንቲክ ነው። ደቂቃውንም እዚህ ጋር መምረጥ ይቻላል። ለምሳሌ ኢምፕሌይ ብለው ከዛ ከፈለጋችሁት እዚህ ጋር ዳውንሎድ አድርጋችሁ መጠቀም ይቻላል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንድ ስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።